በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 7 በዚህች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት እለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም አባት ታሮን በሚባል ገዳም መነኮሰ። ትርጓሜውም የአባቶች ገዳም ማለት ነው። በጌታችንም ፈቃድ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። እርሱ የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሹሞ በመንግስቱ ላይ አሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋቱና ከክህደቱን ብዛት የተነሳ ከምስር በስተ ሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችንን የቅድስት ድንግል ማርያምን ስዕሏን አየና ይህች ምንድናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የቅድስት ድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ የስድብ ቃልን ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚህች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየው። በላዩ የተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። የብዙ የሆኑ የሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበር። እኔና አንተም እስረኞቹንን በኋላው ቁመን ነበር። እኔም በዙፋኑ ላይ የተቀመጠው ማን ነው ብዬ ጠየቅው። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚህም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወዲያውኑ ታመመ። አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ሊቀ ጳጳሳት እለእስክንድሮስን አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናርም ለምኖ እስከ ሰጠው ድረስ ጌታችንም ይህን ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞ 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖች እስከምለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ለሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋር 2 ደቀ መዛሙርት አሉ። በተራራውም በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተመላ 5 ማሰሮም አገኙ። አንዱን ሸሽገው 4ቱን ወደ ገዳማዊ መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እነርሱ ግን እነዚያን የወርቅ ማሰሮች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትንም ገዙ። የዚያችም አገር አስተዳዳሪ የያዛቸው ገንዘብንም ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 የወርቅ ማሰሮችን እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሡም ጭፍሮቹን ልኮ የሊቀ ጳጳሳቱን ቤት በረበረ። የአብያተ ክርስቲያናት ከሆነ ከንዋየ ቅድሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱንም አሰረውና ወርቅን የተመሉ 4ቱን ማሰሮች ደግሞም 3,000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምን የለኝም አለው። ወደ ሕዝቡ ልኮ 3,000 የወርቅ ዲናር አምጥተውለት እስከ ሰጠውም ድረስ አልተወውም። ይህንንም ክፉ ንጉሥ ጌታችን አጠፋው። ከዚህም በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውንና የርኩሱን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ የክርስቲያንን ወገኖች አስገደዳቸው። ይህችም ምልክት የመለኮትን ነገር የሚናገር
ወንጌላዊ ቅዱስ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ ሀገሮች ሁሉ ይህንን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተወው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ድረስ ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ሥራም እንዳያስገባው ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ የሚሄድ ዘንድ እንዲያዝለት ንጉሱን ለመነው። ንጉሱም ከለከለው። ስለ እጅ ህትመት ምክንያት ለመፍጠር ስለመሰለውም የእግዚአብሔርን መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርዴቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ስጋውንም በመርከብ ተሸክመው ወስደው ከአባቶች ሊቃነ ጳጳሳት ስጋ ጋር ቀበሩት። በዚህም አባት ለእስክንድሮስ ዘመን በግብፅ አገር ለሚኖሩ መለካውያን ስሙ አንስጣሲዮስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምዕመናንን ይወዳቸዋል። ስለዚህም ወገኖቹ መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚህ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣሲዮስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድም እርሱ ግን ከመነኮሳት እንዳንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣሲዮስም አልወደደም። እንዲህም አለ፣ ይህን የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙሩ ሆኜ ላገለግልህ ወደድኩ እንጂ አለ። በመካከላቸውም ከተደረገው ከብዙ ልመና ከብዙ ምልልስም በኋላ ኤጲስቆጶስ ሲሆን ዘንድ አንስጣሲዮስ ፈቀደ። በአንዲትም ሀገር ላይ ኤጲስቆጶስነትን ሾመው። መንጋውንም እንደሚገባ በጎ አጠባበቅን ጠበቀ። አባትን ለእስክንድሮስም በወንጌላዊው ማርቆስ ወንበር የኖረው 24 ዓመት ከ6 ወር ነው። እግዚአብሔርንም በሚገባ አገለገለው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለእስክንድሮስ ሙልቆ ጳጳሳት አዱ ድህረ አመንደቦ ብዙ ለጸባይተ ግብር ክበዱ በጸሎት ወጾ አሰፋጠና ለንግዱ እየንተ መስቀል ሶባዘዘ ንጉሰ ተንባላት በበዱ ስመ ሐሳዊ ነቢይ ከመይጽፍ በይዱ። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህም አባት መሪውጥ በሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰውም ደቀ መዝሙር ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ አገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቆር ይለብስ ነበር። በቅንነቱና በትህትናው ፍጹም ሆነ። በመንፈስ ቅዱስም ፈቃድ ተመርጦ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን የሹመቱም ዘመን ጸጥታና ሰላምን ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊው ማርቆስ ወንበር ላይም 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለቴዎድሮስ ምኩር በልብሰ ሐጺን ክቡር ወበሰቀጸው አመ ውእቱ ረዱ ለመልእክተ ቃሉ ክቡር ማህባብሁ መንፈሳዊ በከመ ወፃ ነገር በመንበረ ማርቆስ አብ ደለው ነቢር። በዚህች ዕለት የከበሩ የአብራቂያ፣ የአባዲር፣ የአባሪያኖስ፣ የአብዱልማስ እብሎይን ያረጋጋ የገዳማዊውም የእረፍታቸው መታሰቢያ ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። ለእግዚአብሔር ምስጋና ይገባል፣ አሜን። ሰላም እብል ለገዳማዊ ብሁት ዘይርእዮ እምሰብ መጠነ 70 ዓመት ከማዘዞ አሃዱ መላእክት ድህረ ወሃባ
ድህረ ወሃባ ኑዛዜ ለነፍሰ ብሎ የሃጥ ዛይረፈ ዮም በሰሉስ ዕለት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚህች ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። በዚህችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። በዚህችም ቀን የከበረች እመቤት አመተ ክርስቶስ አረፈች። በዚህችም ዕለት በትሩፋት ፍጹም የሆነ ታላቅ አረጋዊ የገዳመ ሲሃቱ ኤልያስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎትና በረከት ረድኤትና አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ወኩበ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት